በዝንጀሮ ፈንጣጣ የተያዙ ሰዎች ቁጥር እየጨመረ ነው። በኢትዮጵያ የእሳተ ገሞራ ፍንዳታ ብርቅዬ የተባለውን ሰማያዊ ላቫ አመንጭቷል። በቻይና የኮሌጅ ተማሪዋ የወር አበባ ፍቃድ ለማግኘት ሱሪዋን አውልቃ እንድታሳይ በመጠየቋ ቁጣ ተቀስቅሷል። ውድ የዩቲዩብ ቤተሰብ ተከታታዮቻችን እነዚህን መረጃዎች ይዘንላችኋል። ቻናላችንን ሰብስክራይብ፣ ሼር፣ ላይክ በማድረግ እስከ መጨረሻው ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛለን። በዝንጀሮ ፈንጣጣ የተያዙ ሰዎች ቁጥር 3 ደርሷል። ባሳለፍነው እሁድ ዕለት በኢትዮጵያ ለመጀመሪያ ጊዜ የዝንጀሮ ፈንጣጣ መገኘቱን የጤና ጥበቃ ሚኒስቴር አስታውቆ ነበር። በወቅቱ በአንድ ወላጅና ሕፃን ላይ ቫይረሱ እንደተገኘባቸው የተገለጸ ሲሆን ከተጠቂዎቹ ጋር ንክኪ ያላቸው ወደ ለይቶ ማቆያ እንዲገቡ መደረጉም ተገልጾ ነበር። አሁን ደግሞ አንድ የዝንጀሮ ፈንጣጣ ተጠቂ መገኘቱ ሲገለጽ በኢትዮጵያ በቫይረሱ የተያዙ ሰዎች ቁጥር 3 መድረሱን የጤና ጥበቃ ሚኒስቴር አስታውቋል። በኢትዮጵያ የእሳተ ገሞራ ፍንዳታ ብርቅዬ የተባለውን ሰማያዊ ላቫ አመንጭቷል። የኢትዮጵያ እሳተ ገሞራዎች ውስጥ እጅግ ብርቅዬ የሚባለውን ሰማያዊ ላቫ እየፈነጠቀ መሆኑ እንደ ክስተት እየታየ ይገኛል። ከኢንዶኔዥያ ዳቫ ግዛት ካዋይ ኢጄን እሳተ ገሞራ ጋር ተመሳሳይነት አለው የተባለው ሰማያዊ ላቫው በመጀመሪያ እይታ ላቫው ከተራራው ላይ እየፈሰሰ ይመስላል። ነገር ግን ይህ ያልተለመደ ፍካት እንደሚታሰበው አይደለም። ሰማያዊ እሳት እየተባለ የሚጠራው ይህ ክስተት በላቫ እየተፈጠረ ሳይሆን ከእሳተ ገሞራው ስንጥቆች በሚወጡት የሚያቃጥሉ የሰልፈር ጋዞች የሚመጣ መሆኑ ተገልጿል። እስከ 600 ዲግሪ ሴልሺየስ ወይም 1100 ዲግሪ ፋራናይት የሚደርስ ሙቀት ያላቸው ትኩስ ጋዞች በአየር ውስጥ የሚገኘው ኦክሲጅን ጋር ሲገናኙ በእሳት ተያይዘው ደማቅ ሰማያዊ ነበልባል ይፈጥራሉ። በካዋይ ኢጄን ያለው ትክክለኛው ላቫ እንደ አብዛኞቹ እሳተ ገሞራዎች የተለመደው ቀይ ብርቱካናማ ቀለም ያለው ቢሆንም የሚቃጠለው ሰልፈር ነበልባል የሚያብረቀርቅ ሰማያዊ ላቫ ምስልን የሚፈጥር ሲሆን በሌሊት ብቻ የሚታይ አስደናቂ ትዕይንት ነው ተብሏል። በቻይና የኮሌጅ ተማሪዋ የወር አበባ ፍቃድ ለማግኘት ሱሪዋን አውልቃ እንድታሳይ በመጠየቋ ቁጣ ተቀስቅሷል። በቤጂንግ የሚገኝ አንድ ኮሌጅ ለወር አበባ ፍቃድ እረፍት ተማሪዋ ብቁ ሆና እንድትገኝ የወር አበባ ላይ መሆኗን እንድታረጋግጥ ከተጠየቀ በኋላ ከፍተኛ ቁጣ ተቀስቅሷል። ክሊኒክ በሚመስለው ክፍል ውስጥ የተቀረጸውና በማህበራዊ ሚዲያ ላይ የተለጠፈው ቪዲዮ እንደሚያሳየው አንዲት ወጣት ሴት የወር አበባ ላይ ስለመሆኗ የህመም ፍቃድ ከማግኘቷ በፊት ሱሪዋን አውልቃ ማሳየት አለባት ተብላ ስትጠየቅ ይታያል። በመሰረቱ ይህ የትምህርት ቤት ህግ ነው ስትል አንዲት ግለሰብ ስትናገር ተስተውሏል። የሀገር ውስጥ መገናኛ ብዙሃን የቪዲዮውን ቦታ በጌንግዳን ኢንስቲትዩት ዩኒቨርሲቲ ኮሌጅ ክሊኒክ እንደሆነ ለይተው የገለጹ ሲሆን በኋላም ሰራተኞቻቸው ፕሮቶኮልን ተከትለዋል ሲል በመግለጫው ተነግሯል። ነገር ግን የማህበራዊ ሚዲያ ተጠቃሚዎች ድርጊቱን እንደ ከባድ የግል መብትን መጣስ ነው ሲሉ ተደምጠዋል። ተማሪዋም ሆነች የጌንግዳን ኢንስቲትዩት ለመገናኛ ብዙሃን ምላሽ ከመስጠት ተቆጥበዋል። የጌንግዳን ኢንስቲትዩት ባወጣው መግለጫ ድርጊቱን በኦንላይን ሲሰራጭ የሚያሳይ ቪዲዮ የተዛባ ነው ሲል ተቋሙ ከእውነት የራቁ ቪዲዮዎችን በተንኮል የሚያሰራጩ ግለሰቦች ላይ ህጋዊ እርምጃ የመውሰድ መብት እንዳለው ገልጿል። ተማሪዎች የወር አበባቸውን በወር ውስጥ ብዙ ጊዜ ሰበብ አድርገው ከትምህርት የሚቀሩ ከሆነ ኮሌጁ ለምን አይመዘግቡም? ያን ያህል ውስብስብ አይደለም ሲል አንድ አስተያየት ሰጪ በዌብሳይቱ ላይ ጽፏል። የመንግስት ሚዲያዎችም ጉዳዩን ተችተው ዘገባ ሰርተዋል። ከቻይና ብሔራዊ ሬዲዮ ጣቢያ በተላለፈ አስተያየት ላይ እንደተገለጸው የወር አበባ ጉዳይ ለሴቶች በጣም የቀረበ ጉዳይ ነው። እንደዚህ አይነት ህጎች ተማሪዎችን ምቾት እንዳይሰማቸውና በተማሪዎች ስነ ልቦና ደህንነት ላይ አሉታዊ ተጽዕኖ ያሳድራል ሲል ዘግቧል።